በጣም አመሰግናለሁ ያሬድ ኃይለማርያም የሰብአዊ መብት ተሟጋች። እንግዲህ በእንግሊዙ የዜና ማሰራጫ ኮርፖሬሽን ቢቢሲ በጣም አስደንጋጭ ሪፖርት አውጥቷል ከአማራ ክልል እየተካሄደ ካለው አጠቃላይ ሁኔታ ጋር በተያያዘ በተለይም የአስገድዶ መድፈር ጥቃት በሚፈጸምበት ሁኔታ ላይ ሰፋ ያለና ጥልቀት ያለው ሪፖርት ነው ያወጣው። እስቲ ባጭሩ ሪፖርቱ ምንድነው? ሪፖርቱ በእነዚህ ባለፉት 2-3 ዓመታት አማራ ክልል በመንግስትና በፋኖ ኃይሎች መካከል በሚደረገው ግጭት እና ጦርነት የመንግስት የመከላከያ ኃይሎች ሆም ብለው የጾታዊ ጥቃትን በተለይም የደቦ የመድፈር እርምጃ እንደ ጦር መሳሪያ ዊፐናይዝ አድርገው እየተጠቀሙ መሆኑን ከዛ በፊት ብዙ ሪፖርቶች ይሰሩ ይወጡ ነበርና አሁን ግን ቢቢሲ በደንብ ጥናት አድርጎ ቦታው ላይ የጥቃት ሰለባ የሆኑት ታዳጊ ህጻናት ሳይቀር በ2-3 ወታደሮች እህቶቻቸው ፊት ቤተሰቦቻቸው ፊት የተደፈሩ በመከላከያ ሰራዊት አባላት የተደፈሩ ሴቶችን ቃላቸውን የምስክርነት ቃል ጭምር አካተው ያወጡት ሪፖርት ነውና ከ2023 በፈረንጆቹ አንስቶ እስካሁን ቅርብ ጊዜ ድረስ ብቻ እንኳን እንደ ሪፖርተር የቢቢሲ ሪፖርተሮች ባገኙት መረጃ ወደ ከ2600 በላይ ሴቶች በአማራ ክልል መከላከያ ሰራዊት ተደፍረዋል። ይሄ ሪፖርት ቢቢሲ ማግኘት የቻለው ወደ ክልሉ ምንም አይነት የጋዜጠኛም የሰብአዊ መብት ድርጅቶችም የሀገር ውስጥ ሚዲያዎችም ሄደው እንዳያጣሩ ጥብቅ ክልከላ ተደርጓል እና በዛ አስቸጋሪ ሁኔታ ውስጥ የተገኘ መረጃ ነው። ሙሉ ምርመራ መደረግ የቻለ ቀን እኔ ባለኝ መረጃ ብቻ ይሄ ቁጥር በእጥፍ ይጨምራል። ግን አሁን በዚህ ሁሉ አስቸጋሪ ሁኔታ ውስጥ ቢቢሲ ሰብስቦ ያወጣው መረጃ በሴቶች ላይ ሴቶችን መበቀል በሴቶች ላይ የሚፈጸሙ ጾታዊ ጥቃቶች ህፃናቶችን ሳይመርጥ የሚደረጉ ምጃዎች እንደ አንድ የጦር መሳሪያ እና ማህበረሰብን የመበቀያ መንገድ አድርገው የመከላከያ ሰራዊት አባላት ይሄንን እየተጠቀሙ መሆኑን የሚያሳይ ነው። ይሄ በዓለም አቀፍ የወንጀል ክስም ጭምር የሚያስጠይቅ አሰቃቂ የሆነ ሪፖርት ነው። መሳይ በጣም የሚያሳዝኑ አጋጣሚዎችንም እንደዚሁ የያንዳንዱን በተለይም ቃለም ጠይቅ የተደረገላቸውን ሴቶች እንደዚሁ አሳዛኝ አጋጣሚን ቢቢሲ በዝርዝር አስቀምጦታል። አንደኛ ወታደር በሌሎች ወታደሮች እርዳታ በእህቷ ልጅ ፊት እንደደፈራት ነች። እንግዲህ አንድ እናት የምትናገረው እንዳይጎዱኝ ተማጸንኳቸው፣ ታቦታትን እየጠራው ለመንኳቸው፣ ግን ልባቸው አራራልኝም አበላሹኝ ነው ያሉት እናት። ሌሎችም እንደዚሁ ቃላቸውን ሰጥተዋል። ከማንም ወንድ ጋር ተገናኝታ ማታቅ ከሌላ ጋር ንክኪ የሌላት እንደዚሁ አንድ ልጅ አገረድም በቤተክርስቲያን ማግባት እንደምትፈልግ ነገር ግን ያን ድል ሳታገኝ ቀርታ በወታደሮች እንደተደፈረች ነው የተገለጸው። እንግዲህ ከ8 ዓመት እስከ 65 ዓመት እድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ነው የተመለከተው። እንግዲህ ያሬድ ምን ማለት ይቻላል? ብዙ ነገሮች ይሄ መመዝገብ የቻለው ነው። ከዚህም በላይ ቁጥር እንዳለ ነው እየተሰማለው። ዛሬ ከአርማጮህ አካባቢ ያገኘነው መረጃ እንደሚያመለክተው አንድ ወታደር እናቱን ሊደፍር በመጣ ጊዜ ልጅየው በድንጋይ በመደብደብ እናቱን እንደታደገ በኋላም እናቱ የወታደሩን መሳሪያ ነጥቀው በመውሰድ ወታደሩ ላይ እርምጃ እንደወሰዱ የሚገልጽ መረጃም ከዚሁ ከአርማጮህ አካባቢ ደርሶናል። እንዲህ አይነቱ ነገር በጣም አሳፋሪ አሳዛኝም ነው። በትግራይ ተከሰተ፣ አሁን ደግሞ አማራ ክልል ላይ እየተደገመ ነው። ምን ማለት ይቻላል? ሁለት ነገር እዚህ ላይ ልበል። አንደኛ እነዚህ የተደፈሩ ሴቶች አብዛኛዎቹ የጤና ምርመራ ተደርጎላቸው አብዛኛዎቹ የጾታዊ ተላላፊ በሽታዎች በተለይ የኤችአይቪ ኤድስ ተጠቂ እንዲሆኑ ተደርገዋል። ስለዚህ ሰራዊት ውስጥ ምን አይነት አደገኛ ሁኔታ እንዳለ የሚያሳይ ነው። ይሄንን የሴቶችን ሆም ብሎ ማጥቃት የጦር መሳሪያ እንደ አንድ የጦር ስልትና እንደ በቀል መወጫ የማረግ ዝንባሌ በትግራይ ጦርነት ውስጥ የታየ ነው። የመከላከያ ሰራዊቱን ጨምሮ የኤርትራ ሰራዊትም ሌሎችም አካላት በጦርነት ውስጥ የተሳተፉ ሁሉ ጾታዊ ጥቃትን ሴቶችን መበቀያ ማረግ በጣም ኋላቀር የሆነ ዘግናኝ የሆነ ድርጊት መፈጸማቸውን ዓለም ያወቀው ሪፖርት የተደረገ ነገር ነው። አሁን ደግሞ በአማራ ክልል ይሄ ነገር በጣም በተስፋፋ ሁኔታ ቀጥሏል። ሌላው የሚያሳዝነው ነገር ምንድነው? ከዚህ ከቢቢሲ ሪፖርት በፊት መሳይ ይሄንን ለቢቢሲዎችም ጥናቱን ሲሰሩ አቅ ስለነበረ ሁኔታውንም ለማስረዳት ሞክሬያለሁ። የአገር ውስጥ ያሉ
የሰብአዊ መብት ድርጅቶች እንደዚህ አይነት ነገሮችን ሄደው እንዳያጠኑ ምርመራ እንዳይሰሩ እቀባ አለባቸው። በቅርብ ጥናት ያደረጉ ዶክመንተሪ የሰሩ ሚዲያዎች በተለይም በኢቢኤስ ላይ አንዲት ብርቱካን የምትባል ሴት በደሏን ካካፈለች በኋላ የደህንነት በመንግስት አካላት በደንብ ዝግጅት ተደርጎ የደህንነት አባላት የተወሰኑ ሚዲያዎችን ጋዜጠኞችን እየጠሩ የሰብአዊ መብት ድርጅቶችን ከጾታ ነክ ጋር የተያያዙ ምንም አይነት ጥቃቶች ድርጊቱ ማንም ይፈጽመው ሪፖርት እንዳታወጡ፣ ሪፖርት ካወጣችሁ እናስራችኋለን፣ ሚዲያችሁን እንዘጋለን፣ ድርጅታችሁን እንዘጋለን እያሉ የጾታዊ ጥቃት ሪፖርት እንዳይደረግ በአገር ውስጥ ተመራማሪዎችም ይሁን ጋዜጠኞች ማስፈራሪያ የደረሳቸው ማስጠንቀቂያ የተሰጣቸው ድርጅቶች አሉ እና የነሱ ዝምታ ተጠቅመው ይሄ እንዲያለው ድርጊት ይሄ በደም ሆን ተብሎ በመንግስት በኩል ማህበረሰብን ለማሸበር በማህበረሰብ ውስጥ ማይረሳ ጠባሳን ለመተው ሆን ተብሎ ሰራዊቱ በየደረሰበት ወታደር ሲያጣ የሚፋለማቸውን አካላት ሲያጣ በቤተሰቦቻቸው ላይ እንዲህ አይነት አሰቃቂ ድርጊት እንዲፈጽሙ ትዕዛዝ የተሰጠነ የሚመስልህ ይሄ በአዲስ አበባ ላይ ያሉ ደህንነት አካላት በየሚዲያ ሃውሱ እየዞሩ ከጾታዊ ጥቃት ጋር የተያያዘ ሪፖርት እንዳታወጡ እያሉ ጋዜጠኞችን የሚያስፈራሩበት ሀገር ነውና ቢቢሲ ይሄንን ጉዳይ ማውጣቱ ከዚህ እጥፍ የተደበቀ ነገር መኖሩንና ሌላ ገለልተኛ የሆነ የዓለም አቀፍ አጣሪ አካል በኢትዮጵያ ጉዳይ ላይ ገብቶ እነዚህ ነገሮች ሲመረመሩ ወደፊት ብዙ ጉድ የሚወጣ ይመስለኛል። ግን የደረስንበትን የጭካኔ ደረጃ ነው የሚያሳየው። በተለይ በመንግስት በኩል ምን አይነት ስነ ምግባር የታነጹ ወታደሮች ናቸው እንዲህ አይነት እጅግ አስነዋሪ ወራዳ የሆነ የራሳቸውን ህዝብ ለመበቀያነት በመጠቀም ህጻናትን፣ ሴቶችን፣ አዛውንት ሴቶችን ሳይቀር በደቦ እየደፈሩ እንዲህ ያለ ድርጊት ከትግራይ ጦርነቱ ጀምሮ ካየ ላለፉት 5 አመታት መከላከያ ሰራዊቱ በዚህ አይነት ወንጀል እየተከሰሰ ያለበት ሁኔታ ነው ያለው። መሳይ እንግዲህ አጋጣሚዎቹን ለማንሳት ያልነው አንዲት የ18 አመትም ትግስት የምትባል የምዕራብ ጎጃም ነዋሪ ናት። እንዲሁ ሻይ ቡና ለማለት የሚመጣ ወታደር ነው በተደጋጋሚ ሲጎነትላት እንደነበረ፣ ስትከላከል እንደነበረ፣ ሲያስፈራራት እንደነበረ፣ በኋላም ዝቶ እንደወጣ መንገድ ላይ ከ3 ወታደሮች ጋር ከጓደኞቹ ጋር ሆኖ አድፍጠው እንደጠበቃትና እንደዚሁ በደቦ ለ3 እንደደፈሯት ነው የገለጸችው። ቤተሰቦቼ ስቆይባቸው እኔም ፍለጋ ሲወጡ መንገድ ዳር ወድቄ አገኙኝ ነው የምትለው። አፋፍሰው ወደ ጤና ጣቢያ ወሰዱኝ። እዚያም 5 ቀን ቆየው። ይህንን ነገር መናገር አትችልም። በፍርሃት ተሸብባ ከቤቷ ሳትወጣ እንዳለች ነው የገለጸችው። ፍርሃት ስላደረብኝ ስራውን ተውኩት። ወታደሮችን ሳይ በጣም እፈራለሁ፣ ወንዶችንም ሳይ ፍርሃት ያድርብኛል፣ እሸሻለሁ ብላለች። እቺ ልጅ እንግዲህ ከዚህ በኋላ ምን አይነት ሰው ልትሆን እንደምትችል በጣም የሚያስፈራ ነገር ነው። የ18 አመት ልጅ ናት። እንግዲህ ቀደም ሲል ያልከው ነው ያሬድ፣ ይሄ ወታደር በምን አይነት ስነ ምግባር ቢታነጽ ነው? እንግዲህ ኢትዮጵያዊ ባህላችን፣ ወጋችን፣ ስነ ስርዓታችን ይታወቃል። እንዲህ አይነት ነውርና በጣም ጸያፍ ተግባር ተለመደ አይደለም። ይሄ ወታደር ከየት መጣ? ይሄን ወታደር ይዞ ነው እንግዲህ አብይ አህመድ አትንኩት ሀገር ይፈርሳል እያለ ያለው። ከዚህ በላይ እንዴት ሀገር ይፈርስ? እንግዲህ ያሬድ እሱ ነው የሚያሳዝነው። ብዙ ጊዜ ወታደር እንቅስቃሴ ባለበት ቦታ ወታደሮች ሴቶችን ለማግኘት ወዲያ ይላሉ፣ ያባብላሉ፣ አንዳንዴም በኃይል ወዳጅ ሊያደርጉ ይችላሉ። አሁን ግን እየታየ ያለው ነገር የበቀል እና እንደ አንድ የጦር መሳሪያ ሴቶችን መድፈር እንደ አንድ የጦር መሳሪያም እንደታየ የምታውቀው ተሰብስበው በደቦ ያጠመዷትን ሴት ደፍረው ቤተሰቧ ፊት ደፍረው ልጆች ፊት ደፍረው ከዛ ሜዳ ላይ ጥለው ነው የሚሄዱ። ስለዚህ ልክ በቃ ውጊያ ላይ ናቸው ማለት ነው። ጾታዊ ጥቃትን እንደ አንድ መሳሪያ የመሳሪያ አይነት የሚጠቀም ሰራዊት ነው አሁን ኢትዮጵያ ያፈራችሁ ማለት ነውና ይሄ ለአሁን ብቻ አይደለም። እንዲህ አይነት ጭንቅላታቸው የታወቁ ሰራዊቶች የሚኖሩበት ሀገር ለወደፊትም በጣም ብዙ ችግር ሊፈጥር ይችላል። ሌላው ነገ ጠዋት መቼም የፍርድ ቀን ሲመጣ ራሱ ለክስ እነዚህ ሰዎች አታገኛቸው። ምክንያቱም በየጥሻው በየምኑ እያጠመዱ ነው የሚደፍሩት። ወይ በጦርነቱ ያልፋሉ ወይ ደግሞ ቦታቸው ይለዋወጣል። ተበዳዮች የበደሏቸው ሰዎች እነማን እንደሆኑ በዩኒፎርማቸው ነው እንጂ የሚገልጹት እገሌ የሚባል ወታደር ነው፣ ቦታው ይሄ ነው፣ እዙ ይሄ ነው ብላ አድራሻውን ሰጣ ሊያዙ አይችሉም። ስለዚህ ዞሮ ወንጀሉ የሚመጣው ይሄንን ሰራዊት ወደ አንቀሳቀሱት የመንግስት ከፍተኛ ባለስልጣናቶች ናቸው። ይሄን ዜናም ሊሰሙ ይችላሉ። ነገ በጾታዊ ጥቃትን ሆን ብለው እንደ ጦር መሳሪያ በመጠቀም ሴቶችን፣ ህፃናትን በማስደፈር ይሄንን ወንጀል እየፈጸሙ ያሉት ከጠቅላይ ሚኒስትሩ አንስቶ በየደረጃው ያሉ የመከላከያው ከፍተኛ ኃላፊዎች ነገ ለፍርድ ሲቀርቡ የሚጠየቁበት አንዱ ትልቅ ወንጀል ይሄ ነውና ይሄንን የተረዱ አይመስልኝም። ወታደሮቹ ባይገኙ እንኳን
የኢትዮጵያ ህዝብም ዓለምም የሚፋረዳቸው ከጠቅላይ ሚኒስትሩ አንስቶ ኤታማዦር ሹሙንም ጨምሮ በየቦታው ያሉ የመከላከያ ሰራዊት አዛዦች ጀነራሎች እንዲህ አይነት ሰራዊት አሰልጥነው በማሰማራት በህዝብ ላይ እንዲህ አይነት ሰቆቃ እንዲህ አይነት ክራይም አገንስት ሁማኒቲ እና ሆን ተብሎ በሰዎች ላይ ያነጣጠረ ይሄ ጾታዊ ጥቃት ነገ ሁሉንም ኃላፊዎች በፍርድ አደባባይ እንደሚያስቆማቸው ምንም ጥርጥር የለኝምና ግን እንደ ሀገር ያለንበት ሁኔታ በጣም አስፈሪም አሳዛኝም ነው መሳይ እንግዲህ የአብይ አህመድ አገዛዝ ባለው ነገር ምላሽ አልሰጠም አስተባባያም እንደዚሁ ማረጋገጫም የሰጠበት ሁኔታ የለም መልስ ካላቸው ልንሰማ እንችላለን በሌላ በኩል አሜሪካ መንግስትም ህፃናቶችን ለወታደራዊ ምልመላ በማዋልና በመጠቀም ጭምር የአብይ አህመድ አገዛዝን እንደዚሁ ተጠያቂ የሚያደርግ መግለጫ አውጥቷል በአስቸኳይ እንዲያነቱ ድርጊት እንዲቆም ነው የጠየቀው እንግዲህ አብይ አህመድ አገዛዝ በየአቅጣጫው ክስ እየመጣበት እንዳለ በዚህም በዛም በሰብአዊ መብት ድርጅቶችም በዓለም አቀፍ ተቋማትም በሚዲያዎች ጭምር ያደረገ ያለው ነገር በአደባባይ እየተጋለጠ ነው ያለው በቀጣይ ምን እንጠብቅ ነው በተለይ በሚዲያዎች አካባቢ እንዲህ አይነቱ ወንጀሎች እየተጋለጡ መምጣታቸው በአማራ ክልል የሚፈጸመው ግፍ በዝምታ ነበር የቆየው አሁን ግን ሚዲያዎችም ሌሎች አካላትም ያወጡ ነው ይሄ እውነት ለመናገር አንድ መልካም ነገር ነው እየተጋለጠ መምጣቱ ለማንኛውም በመጨረሻ ምን ማለት ይቻላል ይሄ ነገር እየተጠራቀመ አገዛዙን ለዓለም አቀፍ የጦር ወንጀሎች ለአበቃውና ለፍርድ እንዲቀርብ የሚያስገድደው እንደሚሆን ይጠበቃል ያሬድ እዛው የቢቢሲ ሪፖርት ላይ እንዳየኸው የተባበሩት መንግስታትን ሪፖርት ይጠቅሳል ቢቢሲና የተባበሩት መንግስታት ባወጣው ሪፖርት ራሱ በስከ ጁን 2024 ድረስ ባወጣው ሪፖርት የኢትዮጵያ መከላከያ ሰራዊት በአማራ ክልልም በተሰማራባቸው ቦታዎች ላይ ጾታዊ ጥቃትን እንደ አንድ የጦር መሳሪያ እየተጠቀመ መሆኑን ዓለም ነው ያወቀው የተባበሩት መንግስታት ያውቃል ስለዚህ እንዳልከው ይሄ ወደ ፍርድ መንግስት ላይ ከፍተኛ የሆነ ጫና አድርሶ ይህ እጅግ ጨካኝ የሆነ በአረመኔያዊ አስተሳሰብ የታነጸ ከትግራይ ጦርነት ጀምሮ የካኔን ጥግ በገዛ ህዝቡ ላይ ያሳየ ያለ ከድሮን የተረፉትን ሰዎች እያሳደደ የሚደፍሩ ወታደሮችን ያሰማራ ስርዓት በጦር ወንጀልም በሰዎች ላይ በማነጣጠሩ ወንጀሎችም የሚጠየቅበት ጊዜ ሩቅ አይሆንም መሳይ ግን ለዛ የኢትዮጵያ ምሁራንም የህግ ባለሙያዎችም የሰብአዊ መብት ድርጅቶችም ይሄን ግፍ ልክ አሁን ቢቢሲ እንዳደረገው ባገኙት መንገድ ሁሉ በማጋለጥ ይሄንን ሰቆቃ ማስቆምና አጥፊዎቹን ተጠያቂ የማድረግ ስራ ዋናኛ ተቀዳሚ ስራ አድርጎ መስራት የግድ ይላል አመሰግናለሁ በጣም ነው አመሰግነው ያሬድ ኃይለ ማርያም የሰብአዊ መብት ተሟጋች እግዚአብሔር ይስጥልኝ እኔም አመሰግናለሁ